ያ አስተዋይነቱ መካነ ሰላምነቱ የህዝቡ የት ጠፍቶ ነው ያ የደመቀ ከተማ አሁን ቅዝቅዝ ብሎ ያገኘ ነው የሚለው በደንብ እንነጋገርበት። ከመንግስት ምን ይጠበቃል፣ ከኛ ምን ይጠበቃል፣ ችግሩ ምንድነው የሚሉት ሐሳቦችና ሌሎች የልማትና የመልካም ማስተዳደር ጥያቄዎች የምናቃቸው ይኖራሉ፣ ማናቃቸውም ካሉ እነሱ ተነስተው ባጭሩ ተወያይተን እንዘጋለን የሚል ሐሳብ ስላለኝ በዚህ መሰረት እድል የምትወስዱ ሰዎች እጃችሁን ታሳዩኛላችሁ። እኛንና የቦረናና መካነ ሰላም ህዝብ እኔንም ጭምር የምጠይቀው ጥያቄ አለ፣ ራሴን ጭምር ማለት ነው። እኔ ምንድነው የምለው ነገር አለኝ። ሰላም የሚጠፋው ሁሉም በቦታው ሳይገኝ ሲቀር ነው። በአሁኑ ሰዓት ላይ በእኔ አመለካከት ሁሉም በቦታው የለም፣ ሁሉም ግን ያለ ቦታው አለ። ምንግባባ ይመስለኛል። በአመለካከትም በተግባርም ያለ ቦታው ያለ ሰው አለ ከኔ ጀምሮ። ያንን ማስተካከል ከቻልን ነው ሰላም የሚኖረው። ነፍሰ ጡር እናቶች ከዚህ ተነስተው ደሴ ሄደው ለመገላገል ምጥ እንኳን ቢጠነክር በምን መንገድ ነው ተሄዶ መገላገል የሚችሉት? ራሳችሁ መታችሁ አይታችሁታል። እንግዲህ መንገዱ ውሸቴን ከሆነ ማለት ነው። ያ እንዳንድ ነገር ተይዞ ለምን አይታይልንም? የውሃ ችግር አለ። ይሄን የውሃ ችግር ለምን አታውልንም? መንገድ የኮምቦልቻ ጉንዶይን ከአዲስ አበባ መካነ ሰላም የሚሄደው መንገድ በሰላሙ ጉዳይ የቆመ መሆኑን ብረዳም ከዚህ ጋር በትኩረት አይታችሁ ማህበረሰቡ የሚጠቀምበት አግባብ እንዲፈጠር። ስለ ጦርነት አስከፊነት እስቲ እናንሳው። ሱዳንን እንይ። በአሁኑ ሰዓት ምን አይነት ነው ያለው ጦርነት? እንዴት ነው እየሆነ ያለው? ህዝቡ ምን እየሆነ ነው ያለው? አንደኛ። ሁለተኛ፣ ጦርነት እኮ ልጅ ከአባት ሚስት ከእናት ከምን እየተነጠለ ነው፣ ይነጣጥላል። አስከፊ ነው። ስለ ጦርነት ስለ ሰላም መጀመሪያ እንስበክና ከዛም ባሻገር ደግሞ ስለ ጥያቄያችን እንዲመለስልን ብናደርግ ይሄ ነው ትልቁ መንስኤው። እንደምታውቁ ዙሪያችን ዓለማችን በጦርነት ውስጥ ነው ያለችው። ማይካድራ ያ ሁሉ ህዝብ ሲጨፈጨፍ ወያኔ ናት የጨፈጨፈችው እያልን አልነበረም እንዴ? ራያን፣ ወልቃይትን፣ ሁመራን ወያኔ ይዛ ስትኖር መሬታችን ተይዞ እያልን ስንጨፍር አልነበረም ወይ? አሁንሳ መልሰን ደግሞ ለሞያኔ ለማስረከብ እነዚህ የተቃዋሚ ወይንም አሁን ጫካ ገቡ የሚባሉ ቡድኖች ከነሱ ጋር ለመወገን የሚያሮጣቸው ነገር ምንድን ነው? በጣም በጣም ምናልባት ያልገባችሁ ሰዎች እንዲገባችሁ ነው የምለው እማቀውን ነገር። እኔም የመከላከያ ሰራዊት አባል ስለነበርኩኝ በእነሱ ውስጥ አልፌያለሁ። ስለ ጦርነት አስከፊነት አውቀዋለሁ። በጣም የማውቀው። ብዙ ጓደኞቻችን አተናል። መንግስትን በሰላማዊ መንገድ ለምንድን ነው የማንጠይቀው? ጦርነት ያፈናቅላል፣ ያቆስላል፣ አካል ያጎላል፣ ንብረት ያወድማል። ምናልባት እኛ አካባቢ ይሄ ስለሌለ ስለ ጦርነት እንሰብካለን። ስለዚህ ይሄ እውነት ለአማራ ህዝብ የቆመ ግለሰብ ወይንም ቡድን ነው ወይ ፋኖ የምንለው? እኛ ቢሆን ኑሮ እኛም በእውቀታችን ባለን እውቀት በተሳተፍን ነበር። ቢሆን ኑሮ ግን አይደለም። ባገልባጩ ኦነግ ሸኔ እንደዛ አረገ፣ ኦነግ ሸኔ አማራን ህዝብ አፈናቀለ ስንል ነበረ። አሁን ደግሞ እኛው ርዕሰታችን ማገት፣ መታገት፣ ይህን ያህል ብር አንጣ ከዚህ ውጣ እየተባባል የምንኖርበት ነው ወይ? ይሄ ነው ወይ ዓላማ? አማራን ነፃ ማውጣት ይሄ ነው ወይ? ቀሳውስቶችን በማገት በጉልበት በማስኬድ ሂደህ ገብተህ ደግሞ ይሄን ብር አንጣ፣ ይሄን እንትን አንጣ፣ ይሄን መሳሪያን አንጣ እያልክ በመቀማት ነው የአማራ ህዝብ ነፃ የምናወጣው? ትምህርት ቤት በተለይ ትምህርት ቤት በመዝጋት ነው ወይ? እዛውን እኛ ወንድም አግተው አይደለም እንደ 1.5 ሚሊዮን ብር አሁን እዚህ የተቀበሉት? ምን አድርጎ ነው የሰውዬ? ምን በደለ? እዚህ የቦረና ልጅ አይደለም? የቦረና ሰው አይደለንም? እርስ በራሳችን እየተነቋቆርን መኖር የለብንም። አንድ ነገር አድርገን ይሄንን ወይ በሰላማዊ መንገድ ካልሆነም በጉልበት ደምስሶ ሰላምን የማንጣት ሂደት ነው መንጣት ያለበት። ዩኒቨርሲቲ ብንጠይቀው፣ ዞን ብንጠይቀው፣ ወረዳ ብንጠይቀው፣ መንገድ ብንጠይቀው
ቤት ነው የምንሰራው። 2-3 እየሆነ አይደለም እንደ ቤት እየመጣ እያገተ እያስፈራራ የሚወስደው። ይሄንን ለምንድን ነው በጭንቅላታችን ማንስለው? ስለዚህ ዓለማችን በጦርነት እኛ እኮ አሁን እውነት ልንገራችሁ አይበልብን አይሻብን እንጂ ኢትዮጵያ ውስጥ እልም ያለ ጦርነት ቢመጣ የሚያፈናቅልበት ጦርነት ቢመጣ የትም መሄጃ የለንም። የትም ዙሪያው ጦርነት ነው ያለው። ይህን የሚያይ ሰው ግምታችን ወደ ኋላ እንመልስና ሌላውን ፖለቲካውን ሃይማኖቱንም እንተውና ወደ ሰላም እንንጣ፣ ሰላም እንስበክ። እኔ የሚሰማኝ ነገር ስላለና ስለ ጦርነቱ ስላለፍኩበት ስላየሁት መከራውንም ስቃውንም ስለቀመስኩት ስለሚሰማኝ ነው። ጎበዝ እማታውቁ ሰዎች ጦርነት ብሰብኩ ነገ ጠዋት እዚህ እስቲ እንበል 2 ወር 3 ወር የአንድ ሰው ደሞዝ ቢዘጋ አሁን እንደው የሚያዋጣን ነገር አለ? አብዛኛውን ህዝባችን ደግሞ መድኃኒት ተጠቃሚ ነው። አብዛኛው የግፊት በለው የሱካር በለው የኤችአይቪ በለው ብዙ ሰው የሚጠቀም ነው። 2 ወር 3 ወር ይሄ ነገር ብናጣ ቁመን እንሄዳለን ወይ? ይሄ ለምንድን ነው የምናስበው? ስለ ሰላም እንስበክ እባካችሁ። ልባችን እንመልሰውና እኛ ላይ ሳይደርስ ከደረሰብን ወደ ና ተመልስ ብንለው አይመለስም። ሱዳንን ያየ እኛን ያየናል። ሶማሊያን ያለ እኛን ያየናል። ደቡብ ሱዳን ያየ ደቡብ ሱዳን እኮ እዚህ ጋምቤላ ውስጥ እኮ ነው ሰፍረው ያሉት ተፈናቃዮች እስካሁን ድረስ ያልተመለሱ እና ከቤታችን ከንብረታችን ከልጆቻችን ላይ ተነጣጥለን መሄድ እንፈልጋለን? መሞት እንፈልጋለን? ይሄንን እንሰብ። እኔ የምለው ይሄን ነው። አመሰግናለሁ። የተከበሩ ሰብሳቢ። የሰላም ጉዳይ የሚባለው ሰላም ሰላም ሰላም። አዎ ሰላም ያስፈልጋል። ሰላም በማንኛውም ሃይማኖት በሃይማኖትም ዙሪያ ይሁን በማንኛውም ነገር እንኳን ለሰው ልጅ አይደለም ከብቶቹ ሰላም ከሌላቸው መኖር አይችሉም። እኛ መጀመሪያ ስናነሳ ሰላሙ ሲደፈርስ አማራ ተጨቆነ፣ እነዚህን ሰዎች መድረስ አለበት ተባለ። እኛ ሁላችንም በህርን ብለን አሰብ። በበነጋው ደግሞ መጥቶ በስልክ በተለያየ ነገር ይሄን ያክል ብር እኛ ወዴት እንሄድ ያለን። እኔ በራሴ ከአማራ ሌላ ዜጋ መስሎ ነው አሁን የታየኝ ማለት ነው። ምክንያቱም ምንድነው በስልክም ሆነ እንጠየቃለን። ብር አምጣ፣ መንገድ ተዘጋ። 3000 ብር የነበረ በቆሎ 6000 ብር እየገዛ ነው። 300 ብር የነበረ በርበሬ 1200 ብር ገብቷል። ለምን? የተዘጋው እዚህ ስበሳችን የተዘጋጋ ነው። ስለምንድን ነው ያ ነገር አልፈታ ያለው? ስበሳችን ነገረኛ ስለሆን ሚሞሪው አንድ ስለሆነ ነው የምንንቀሳቀስበት። ምንና ምን እንደሆኑ እነማን እንደሆኑ ይታወቃል። ሁሉም ነገር ያለው የጀርባ የኛው የራሳችን ስበሳችን መንደር ያለው ነገር ነው እንጂ ታች ያለው ብቻ አይደለም እየጎዳን ያለው። ይሄንን ከተማ ውስጥ ያለው በደንብ ኢንፎርሜሽን ተደርጎ ችግር ያለበት የጸጥታ ጉዳዮችን መታየት አለባቸው ለማለት ፈልጋለሁ። ቦረና ማለት መካነ ሰላም ማለት አይደሉም ከምዕራብ ወረዳዎች በክልሉም ከዛም በላይ ባለው የመንግስት መዋቅር በሰላም በልማት በአብሮነት የሚቻቻል የሚታወቅ የትልቅ ሀገር የትልቅ ሰው ሀገር ነው። አሁን ላይ ግን በዛ ልክ አይደለም። መናገር ካለብን ያልሆነበትን ምክንያት ነው። የዞን ጥያቄ ያለው ይሄ ወረዳ፣ የአየር መንገድ ጥያቄ ያለው ይሄ ወረዳ፣ ይህን ዩኒቨርሲቲ ከፍ የማድረግ ጥያቄ ያለው ይሄ ወረዳ፣ ሌሎች በርካታ የልማት ጥያቄዎች አሉት ይሄ ወረዳ። የሰላሙን ጥያቄ ግን መመለስ ያለበት የመጀመሪያ ተራ ቁጥር 1 የወረዳው ህዝብ ይመስለኛል። ከሰላሙ ጉዳይ ጀምሮ ከገበያ ንረቱም ጭምር አንገቱን ደፍቶ እንዳልፍ የሚፈልገው አንገት በመድፋት የሚያልፍ ጉዳይ ያለ አይመስለኝም። በየትኛውም ዓለም በየትኛውም ዘመን ሁሉም ነገሮች ሊያልፉ የሚችሉት ሊሳኩ የሚችሉት በትግል ነው። አንገቱን ደፍቶ ሌላ ኃይል ጥያቄውን ጠይቆ ሌላ ኃይል ጉዳዩን ተከራክሮ ሌላ ኃይል መስዋዕትነት ከፍሎ ለሱ ሰላምና መረጋጋት እንዳመጣለት የሚፈልገው ህዝብ የትየሌለ ነው። ህዝብ ቤት ካለው ሰው ይጀምራል። ህዝብ ቤት ካለው ሰው ይጀምራል። ጉዳዮች በሌላው ሰው እንዲፈጸሙለት፣ በሌላው ሰው እንዲሳኩለት። ስለዚህ ባለቤቶቹ የችግሩ ባለቤት እኛ ነን የሚለውን የመጀመሪያ ህዝብ ቤት ያለው ሰው ሊረዳና ሊወስድ መቻል አለበት። ከሰላሙ አኳያ ስንመጣ
በወረና መካነ ሰላም ላይ ያለውን ብጥብጥ ከየትኛው አካባቢ ላይ ያለው ሰው ነው እያመጣ እየፈጠረ ያለው? እኛና እኛ ውስጥ ያለው የኛ ወንድሞችና የኛ ልጆች ስንፈልግ ጫካ ያገቡ ወንድሞቻችን እንላቸዋለን፣ ስንፈልግ ፋኖ እንላቸዋለን፣ ስንፈልግ ደግሞ እንዳ ትንሽ መረጋጋት ሲታይ ደግሞ ልክ በሌላ አገላለጽ ጠበቅ ሲል ደግሞ ለነሱ ከፍታ ሰጥተን በምንገልጸው አገላለጽ እንገልጸዋለን። ታዲያ ከኛ በላይ የሰላሙ እንቅፋት የሆነ ሰው አለ እንዴ? አለ? ለእኔ አይገባኝም። ለሰላሙ እንቅፋት፣ ለችግሩ መራዘም ባለቤቶቹ እዛ ያለነው ሰዎች ከፊትና መንደር ያለውን ሰው ጨምሮ ስለሆነ መታሰብ ካለበት ያስተሳሰብ ብልጽግና ከፍ ማድረግ አለብን እኛ። ይህን ካረግን ችግሮቹን ልንቀርፍ እንችላለን። ከጎጃም፣ ከሰሜን ወሎ፣ ከሌላ ቦታ፣ ከሰሜን ሸዋ ከዛ እዚህ ሞቶ በተአምር አይደለም ወይ ያመጣው ወይ አንተ ልጅ ነው ወይ የኔ ልጅ ነው ወይ የኔ ወንድም ነው ወይ አንተ ወንድም ነው ወይ አንተ ነህ ወይ እኔ ነኝ። ስለዚህ በዛ አስተሳሰብ ልክ በዚሁ አማራ ክልል ላይ በተፈጠረው ብጥብጥ እኮ ይሄ ችግር ያልነካቸው ወረዳዎችና ይሄ ችግር ያልደረሰባቸው አካባቢዎች ይኖራሉ። ተመካክረው አንድ ሆነው። ስለዚህ በባለቤትነት የሰላሙን ችግር መፍታት ካለበት እዛ አካባቢና እዛ አካባቢ ያለ የቦረና ሕዝብ ነው። ተራ ቁጥር አንድ እኛ ነን። ይህ ቃል በየጫካው ያለ በየዱሩ ያለው ሰው የመመለስ የማስተካከል ከፍ ሲል ደግሞ የመዋጋት አለቀ። እንደ ሙዴላ እንደኛ ማለት አንዳንዱ ሲሰማ ታሪካችንን ራሱን ያመዋል። ፊታችንን ሲመለከት ፊቱ ይጠቁራል። እንደኛ እየሞትንም አካባቢያችንን አስከብረናል። መሆን ካለበት በዚህና በዚህ ልክ ነው። ከዛ ውጭ ግን ያለ የሌለ የአካባቢ ጥያቄ ይዘን እየመጣን ህዝብ ብናቀርበው መንግስት በየት አልፎ ነው የሚሰራው? እኔ የምሰራውን አንተ የምትሰራውን ጓደኛ የሚሰራውን ስራ ሳንሰራ የምናቀርበውን ጥያቄ በየት በኩል ነው ሊመለስ የሚችለው የሚለውን ራስን መጠየቅ ያለብን ይመስለኛል። በርካታ ወንድሞች ተናግረውታል። አንድ አይደለንም። አቶ አሊ ብቻቸውን ደቡብ ወሎን ይመሩታል። እኛም መደገፍ አለብን። እኛም ኃይል ሆነን መገኘት አለብን። ኃይላችን ህዝብ ነው። ውስጥ ግን አንዳንድ ሾለክላኮች ጫካ ለጫካ እየሄዱ ህዝብን የሚዘርፉ፣ ህዝብን የሚያሰቃዩ፣ ሰው የሚገሉ ይሄ ጀግንነት አይደለም። የኢትዮጵያ ባህሪም አይደለም፣ ባህላችንም አይደለም። ኢትዮጵያኖች ፊት ለፊት ሆነው ነው የሚዋጉት። ጥሩ መከላከያ አለን። ጀግና ከአፍሪካ ሀገር ማናት ተፈሪ? ኢትዮጵያ ናት። በመከላከያ ያለው ጀግና ህዝብ ስላላ ነው። በተፈጥሮዋ ጀግና ነው። እዚህም አየና ሜታ ወግሎ ምናምን እንላለን። እዚህም ቦታም ይለያል። ጀግና ነው። ስለዚህ ይህን ኃይል ይዘን ይህን ህዝብ ይዘን ልናደርገው የሚገባ በዘመቻ መልክ ማጽዳት ይገባናል። አመራሩ ጠንካራ መሆን፣ አለመጠራጠር። ለመልካም ነገር እኮ መስዋዕትነት መክፈል አለ። አልጋ ባልጋ እኮ የሆነ ነገር ነው። ወደ ውጭ ወደ አውሮፓ ሀገር ስንሄድ እንዲሁ በሰላም ሆኖ አይደለም፣ ሙሉ በሙሉ ጦርነትን አልፈው ችግርን አልፈው ረሃብን አልፈው ተፈጥሮም ሲፈታተናቸው ሰው ሰራሽም ሲፈታተናቸው አደጉ። እኛ ደግሞ እዚህ ያሉት ማናት እቺ አባይ ዳር ያሉት እንትን ልማት ታስቆመን እንዴ? ኧረ አያስቆምም በፍጹም። እኔም እንደው ሽማግሌውም ብሆን እንዲህ ያለኝ ከዘራ ይዤ እወርዳለሁ። እንውረድ። ሌላው አዲስ ያልተነሳች ጥያቄ ከአባይን ተንተርሰን አባይ ጥግ ሆነን ልዩ ማዕድኖች እያሉ
እኛን እንዲያው ለሙከራ እንዲያው አንዲት እንኳን ስንዴ ሞልቶናል፣ ወግሎ አለን። የዱቄት ፋብሪካ እንኳን ዛሬ ዱቄት የት እና የት ሆኗል? የምናመጣው ከጎጃም ከደሴ ነው። ስለዚህ እዚሁ እያለን የሆነ ፋብሪካዎች ቢቋቋሙ ልዩ ትኩረት ቢሰጥልን ለማሳሰብ ነው። ዶክተር ይልመድባችሁ። በሰላም ሁላችንም አንድነት ኑሮን ተሳስበን እንዲህ አይነት ስራዎችን መስራት ይጠበቅብናል። የሃይማኖት አባቶች ያው ትልቁ ስብከታችን ሰላም፣ እርቅ ነው። ይሄ ነው የኛ ስራ። ሰላም እንዲሆን የተጣላ ታርቆ በሰላም በአንድነት እንዲቀጥል ማድረግ ይሄ ከሃይማኖት አባት የሚጠበቅ ስለሆነ ይህንን ስራ ልንሰራ ይገባናል የሚል ተቀናይተን በቅንጅት ውጤታማ የሆነ ስራ ሰርተን ውጤታማ ሆነን ቦረና መካነ ሰላምን በፊት እንደነበረበት ማስቀጠል አለብን የሚል አስተያየት ነው በእኔ በኩል ያለው። ሌላው በፊት ዓለም ባንክ የሚባለው አሁን ደግሞ ኮሪደር ልማት እየተባለ የሚጠራው የመካነ ሰላም ህዝብ በጣም በርካታ ቁጥር ያለው ነው። የዓለም ባንክም ተጠቃሚ ሆኖ አልኖረም። አሁንም ደግሞ የኮሪደር ልማት ተጠቃሚ ሆኖ መልማት ያለበትን ነገር ሊለማ ይገባዋል። ይሄን አካባቢ እየተከታተላችሁ ልማቶች ቀልጥፈው ወጣቶቻችንም የሥራ ቦታ እንዲያገኙልን የሚል አስተያየት ነው ያለኝ። ሰላም ካለ እኛ ሰላም ከሆን የሰላም አምባሳደሮች ከሆን ሁሉም ነገር ስለሚሆን ማለት ነው፣ ልማቱም ይሰራል። ያው ሰላም ለማምጣት ግን የሚያስፈልገው ነገር ቅድም ብዙ ወንድሞች ብዙ አባቶች አንስተውታል። ምንድን ነው የሚያስፈልገው? የኛ አንድነት ያስፈልጋል። አሁን ላይ ምናልባት ከበፊቱ ትንሽ የተሻሻለ ነገር አለ ብዬ አስባለሁ። በህዝቡም ውስጥ በሁላችንም ውስጥ የተሻሻለ ነገር አለ። ወደ ሰላም የመምጣት ፍላጎት አለ። በፍርሃት በምናምን ኮፈን የተከበቡ ሰዎች ቢኖሩም ሰላም እንዲመጣላቸው ሁሉም ይፈልጋል። ነገር ግን አንድ ነገር የሚቀረው ምንድን ነው? የዛ ጫካ ያለው የሱ ስንቅ አቀባይ አሁንም እዚሁኛው ውስጥ ስላለ ያንን ማጣራት በአንድ ሆነን ያንን ማስወገድ ያስፈልጋል፣ ሰላም እንዲመጣ ማለት ነው። እኛ አንድ ሆነን በቃችሁ፣ ሰላም ነው የምንፈልገው፣ ጦርነት አንፈልግም፣ ልማት ነው የምንፈልገው፣ ሌላ የምንፈልገው የለም እንበል፣ በአንድ ሆነን ከልባችን ሆነን የሚለውን ይሄንን መልእክት ለማስተላለፍ ነው። አመሰግናለሁኝ። እዚሁ ይበቃኛል። መቅደላ ቅርብ ጊዜ ሄጄ ነበር። አንዲት ሴትዮ አንድ ሰውዬ ነው የተናገረው። እኔ ልጄ ትምህርት እስከ 8ኛ ክፍል አንደኛ ደረጃ ትወጣ ነበር። ይኸው ከተቋረጠች 2 ዓመቷ። ተስፋዬ እሷ ነበር። ስለዚህ ድህነት እያመጣ ያለው መሀይብ ሽፍታ ቦረናው ስለተፈለፈለ ነው። ቦረና ፕሮፌሰር፣ የዶክተር፣ የኮሚሽነር፣ የጀነራል ሀገር ነው። እውነት ነው፣ ታሪክ ነው። ይሄ ግን ታሪክ ነው። የድሮ ታሪኳ የድሮ ስብዕናው አይደለም ያለው አሁን ይሄ ማህበረሰብ የሌባ መፈንጫ ያደረገው የቦረና ህዝብ ራሱ ነው። ማንም አይደለም መውቀስ ያለበት። ይሄ ለመከላከያ ብቻ የሚሰጥ አይደለም። ህዝቡ ራሱ ተሸክሞቸው ነው። አማራ ሳይት 101 ትምህርት ቤት እያስተማረ ቦረና ይሄን ያህል ትምህርት ቤት መዝጋት አለበት? ቢሊያ ስኩል መዘጋት አለበት? ተዋይ ስኩል መዘጋት አለበት ቦረና? ስለዚህ ሆን ተብሎ ይሄንን አካባቢ ቀጠና ለማተራመስ ከጥላት ጋር የሚሰራው ሰው ቀላል አይደለም። እጃችንን እንሰብስብ። የመጀመሪያውና ትልቁ ቤት ለሁሉም እያንዳንዳቸው ፋይዳ ቢኖራቸው ከሰላማችን አኳያ ያለው ነገር ላይ የተወሰነ ሀሳብ የደረስንበትንና በቀጣይ የሚጠበቅብንን ቤት ውስጥ እንዴት አየው የሚለው ላይ ለመስጠት ነው ጥረት የማደርገው። ሌሎች በልማትና በመልካም አስተዳደር የተነሱትን እንዳመራር ነጥቦቹን መዝግቤ ይዣለሁ። ጓዶች ጋር ጊዜ ወስደን ለመምከርና እኛ ጋር የሚመለከተንን ለመፍታት ለበላይ አካል የሚደርሱትንም እድለኞች ስለሆን በአደባባይ ስለተሰሙ መፍትሄ እናገኛለን። ታዳሚው ደግሞ የሚወስዳቸው በራሱ ይኖራሉ ብዬ ስለምገምት በመድረክ ማጠቃለያ እያንዳንዳቸው ይነካሉ። ከሰላም አኳያ እኔ በዋናነት ቤቱ እንደተናገረው
በዚህ ምድር ስንኖር ለእኛ ብቻ ሳይሆን ለፍጥረታት ሁሉ እጅግ ውድ የሆነና አስፈላጊ ነገር ግን በአግባቡ ከተንከባከብነው በቀላሉ ልናገኘው የምንችለው ሀብት ከእጃችን ካመለጠ መመለሻው ከባድ የሆነ ትልቅ ስጦታ ብዬ የምወስደው ብዙ አባቶች እንደተናገሩት ሰላም ደግሞ ከሌሎች በጸጋ የሚሰጠን ወይንም በተፈጥሮ የምናገኘው ሳይሆን የሰው ልጆች በማህበራዊ መስተጋብር ውስጥ ሲኖሩ ሰርተውት ኮትኩተውት እያዳበሩት በሄዱ ጊዜ ማህበራዊ መስተጋበራቸውን ከፍ የሚያደርግ ትንሽ ባመለጠ ሰዓት እሱን ለመመለስ ትልቅ መውጣት መውረድን የሚጠይቅ ሀብት ነው የሚለው ነገር በጽንሰ ሀሳብ ወስዶ ይህንን ያጣነው ሰላም ደግሞ በአካባቢያችን ያመጣው ችግር ምን እንደሆነ ለመካነ ሰላምና ቦረና ሕዝብ ማስረዳት ለቀባሪው መናገር ነው ብዬ ስለማስብ ያጣነው ጊዜ የበለጠ ሰላም ውድነቱን ያረጋገጥንበት ዘመን ነው። ወደ ቀልባችን ተመልሰን ችግሩን ለመፍታት በሄድንበት ርቀት አሁን ላይ ሆነን ሰፊ መሻሻል ያለበት አንጻራዊ ሰላም ያለበት ነባራዊ ሁኔታ ተፈጥሯል። እዚህ ንግግራችን ራሱ አንጻራዊ ሰላም ያለበት ማጥለቅን ዘላቂነትን ማረጋገጥ የሚጠይቅ እንደሆነ ተገንዝቤያለሁ። ደጋጋሚ የመምጣት እድል ስለነበረኝ ውይይቶቻችን ዛሬ ላይ ሰክነው በእጅጉ ለርቁ እያሰብ የቀረውን ነገር ለመሙላት የሚሻ ሀሳብ እየወጣ ስለሆነ እሱን አዎንታዊ ሁኔታ ወስዶ ዘላቂ ለማድረግ ሰላምን መስራት አለብን በሀሳብ ብዬ አስባለሁ። አሁንም ግን ሁሉም አንድ ሆኖ ሰላም በእጅጉ የሚያስፈልገንና እኛ የምንሰራው አንጡራ ሀብታችን ነው የሚለውን ከመውሰድ አኳያ ከቤቱ ግን ልዩነት እንዳለ ተመልክቻለሁ። በተግባር ባለቤት ሆኖ ሰላምን ከመስራት በፊት የሰላምን ፋይዳና ባለቤትነታችን ከመረዳት አኳያ ቤቱ በጣም ልዩነቶች ስላሉ እነዚህም ማጥበብ ይጠይቀናል ብዬ አስባለሁ። አንድኛችን ሌላ አካል የሚሰራልን መስሎ እንደውም ሰላሙን እንዳይበለጽግ ዘላቂ ሰላም እንዳይረጋገጥ የሚፈልግ አካል ያለ ይመስለኛል ብለን ተናግረን ማን ይሆን እሱ ስንባል እሱንማ አናውቀውም፣ ግን ሰላም እንዳይሆን የሚፈልግ የመንግስት አካል አለ ብሎ መንግስት ጦርነትን እንዳመጣ የሚተቻል። በሌላ በኩል ደግሞ ሰላምን የምንሰራው እኛ ሆነን ሳለ ባረዳድ በመለያየታችን ምክንያት አዳራሽ ላይ አንድ መስለን አንዳንዶቻችን ገብቶን ሞተንም ሰላምን እውን ለማድረግና ህዝብ ለማሻገር ዋጋ እየከፈልን ነው። የሞቱት ጓዶች መስዋዕትነት ቃል ኪዳን ተቀብለን ዛሬም እንዳናንስ ለሰላም 24 ሰዓት ዘብቁመን እንገኛለን። ባለቤቶቹ ራሳችንን የሚል ሁለት ጫፍ ያላቸው አስተሳሰቦች አሉ። በመረዳት ረገድ ትክክልም የሰላም ባለቤቱ መንግስትና ህዝብ ነው። እኛ ያገባናል። ይህም በዘነጋነው ሰዓት ነው የሞት ነው የትናንት የአባቶቻችን ልጆች መሆን መቻል አለብን ብለው የቆረጡ ሀሳቡን የተረዱ በተግባር ሞተዋል። ግን አካባቢያቸውን ሰላም ማድረግ፣ ህዝባቸውን መንከባከብ፣ ትናንት የተጀመሩ ልማቶችን ማስቀጠል፣ አዲስም ልማት መጠየቅ ጀምረዋል። እነ ሙድለላ ለአደባባይ ለማሞቅ ለመድረክ ግብአት ለመሆን ሳይሆን ዋጋ ከፍለው ፊት ያሉት ሲሰው ከኋላ ያሉት ጀግንነታቸውን ቃል ኪዳን ተቀብለናል። እኛ ተሰውተን ሰፊውን ህዝብ ሰላም እናረጋግጥለታለን፣ ልማትና መልካም አስተዳደርም እውን ይሆናል ብለው አምነው በሀሳብ በተግባር የኖሩት በእጅጉ አካባቢያቸውን ሳያስደፍሩ ለዞናችን በርካታ አካባቢዎች ሞዴል ሆነውን
በብዙ አካባቢ ሰላሙን ለማረጋገጥ ማህበረሰቡ የነሱን ተሞክሮ እየወሰደ ነው። ዙሪያ ወረዳዎች እና አማራ ሳይንት ማል ሳይንት ትናንት ወዲያ የነበሩበትን ታሪክ የቀየሩት ከነሙድላላ ተነስቶ ነው። ይህንን በአደባባይ ሲናገሩ ጭምር ነው የታገሉት። ጦር ሜዳ ብቻ ሄደው አይደለም። ከዛሬ 4 ወይም 5 ወር በፊት መተን አዳራሹ ላይ በነበረው መድረክ ስንነጋገር ሙድላላዎች በአደባባይ ጠላት ነው ብለው ተቃውመውታል። እንደተባለው ጠላት ያለው ጫካ ብቻ ሳይሆን እዚህም አዳራሽ ውስጥ ስለነበረ ሲመለሱ የገጠማቸው በአደባባይ የተቃወሙት ጠላት መንገድ ላይ ተታኩሷቸዋል። በዘላቂነት ለቃል ኪዳናቸው በተግባር ተገኝተው ግን ከአካባቢያቸውን ማህበረሰብ አስተባብረው ሰላምን እውን እያደረጉ ልማት እያረጋገጡ ያሉበት ነባራዊ ሁኔታ ስላለ እዚህ ቤት ያለ ሁላችንም አካል የተጠየቁ በርካታ ጥያቄዎችን አይደለም ትናንት በእጃችን ይዘናቸው የዛሬ ያጣናቸውን ልማቶች እውን ለማድረግ ከተፈለገ በሐሳብ ሰላምን የምንሰራው እኛ ራሳችን ነን፣ ባለቤቶቹ እኛ ነን፣ ጀግንነቱን እናቀበታለን ብለን ሁላችን አካባቢውን መጠበቅና በአስተማማኝ ደረጃ ልማትና መልካም አስተዳደር እውን እንዲሆንም በሐሳብ ወደ አንድ መምጣት ራሳችን ሰላም መሆን መቻል አለብን። ውጭ ያለውን እናስተካክለው ከማለታችን በፊት ከውስጥ ያለን ሰዎች ሁላችን ራሳችን እንስተካከል። አሁንም ግፋ በለው፣ አሁንም መንግስት የለም ችግሩን በሰላም ምክንያት ሀገር የማፍረሱን አጀንዳ እንቀጥልበታለን ያል ሐሳብ የተዋስ ሐሳብ ግን የሌለን በየአደባባዩ ጥያቄ ያልመለሰን መንግስት ብለን በዘላቂነት ሀገር እየሰራ ያለን መንግስት እና ህዝብ አጀንዳ ለማኮላሸት ራሱ ሐሳብ የምንሰጥ ብዙዎች ስለሆን ከዚህ አኳያ መታረም አለብን ብዬ አስባለሁ። ከተግባር አኳያ ሰላም የሚሰራ ከመሆኑ ጋር ተያይዞ በተግባር ብዙ የተለወጠ ማህበረሰብ አለ። ግን በጥባጭ ካለ ማንጥሩ ይጠጣል ይላሉ አባቶች። ሁሉም ፍላጎት ቢኖረው ከውስጥ የበቀለ ያልተነቀለ እንክርዳድ አስተሳሰብ አሁንም አለ። ስለዚህ በተግባር ራሳችንን ቀድመን መሰብሰብ ያለብን ይመስለኛል። ማህበረሰባችን ተደናግሮ መስሎት ትናንት በነበረው ቁመና አለ ብለን አሁንም ህዝቡን እንጠራዋለን ብለን በሐሳብ በተግባር አሁንም የምንወዝን ሰዎች ከእኩይ ተግባራችን ተመልሰን ከሰፊው ህዝብ ጋር ስለ ሰላም መስበክ አለብን። ከውስጣችን የበቀለ እንክርዳድን በደንብ ለይተን በአደባባይ ማጋለጥ አለብን። ልጆቻችን ያገለግሉናል ብላችሁ እስካሰጣችሁን ድረስ የምንለውን ነገር ብንደማመጥ እውነት ለመናገር አሁን ያጋጠመን ሰላም እኛ አካባቢ ማጋጠም አልነበረበትም። በባህላችንም በወጋችንም የማይመጥን ጠላት ነው፣ ለህዝባችን የማይመጥን ጠላት ነው አካባቢያችን ላይ ህዝባችን እያቦሳቀለ ያለው። ስለዚህ የሰላም እጦቱ በዚህ 3 ዓመት መሬት ሊያርፉ የነበሩ ያጋቱ ልማቶቻችን አደናቅፏል የሚለው ነገር በደንብ መወሰድ አለበት። አሁንም በችግር ላይ ላለመቆየት ህዝባችን እኔ በዚህ አጋጣሚ መናገር የምፈልገው ከውስጡ በጠላት ላይ አምሮ እንቢተኝነቱን ማሳየት አለበት። እኔ እኛ አካባቢ ላይ ያለው ጠላት ለመከላከያ የሚመጥን አይደለም፣ ለአድማ መከላከል የሚመጥን አይደለም። ከኛ ከአካባቢ ሚሊሻና ከህዝባችን የሚወጣ አይደለም ስለምታውቁ። ውስጣችን ግን እዚህም እዛም የምንረግጥ ስላለን ህዝባችን እያቦሳቀልን ነው። አሁንም ለቦረና ሞዴል እንሁን። የነዋለልኝ አካባቢ ነው ይሄ ታሪካዊ ለኢትዮጵያ ህዝቦች ጭቁን ህዝቦች የታገለ አካባቢ ነው፣ ታሪካዊ አካባቢ ነው ካላችሁ አሁን ያለን ትውልዶች ዛሬ የተገኘው ብቻ ተአምር መስራት እንችላለን እና ወደ ቀልባችን ተመልሰን ህዝባችን እኔ በየቀበሌው ስንሄድ በተሳሳተ መረጃ የሚተላለፈውን ትተን በጣም አሁን ዓለም አንድ መንደር ስለሆነች የተሳሳተ መረጃ በሞባይላችን ይገባል። ሁሉን መረጃ መግዛት የለብን።
አሁን በሬ ወለደው ብዙ ሰው ደጋግሞ ሲሰማ እውነት እየመሰለው ህዝባችን ውስጡ አንድ አስተሳሰብ ከመያዝ አኳያ የሚቀረው ነገር አለና እኔ በዚህ አጋጣሚ በሰላማችን ላይ አንድ አይነት እንሁን። ትልልቅ የልማት ጥያቄዎቻችን መጀመሪያ የራሳችንን እየሰራን የበላይ አመራሩ ደግሞ ሊያግዘን የሚገባውን ነገር በትህትና እንዲመለስልን እንጠይቃለን። ብዙ ጥያቄዎች አሉ፣ ያውቋቸዋል፣ መዘርዘር አንፈልግም። የከተማ ደረጃ የግል ጥያቄ አለን፣ የመሰረተ ልማት ጥያቄ አለን፣ የወርልድ ባንክ ጥያቄ አለን። ብዙ ነገር አንስታቸዋል። እኒህ ነገሮች በተደራጀ መንገድ ላይ የደረጃው ስለሄዱ ዋናው ነገር ከኛ የሚጠበቀውን ነገር እንስራ የሚል ሀሳብ ነው ያለኝ። ለመድረኩ መሪዎችም ግልጽ እንዲሆን ከሃይማኖት ተቋማት አኳያ እኛ ቦረናዎች አንዱን እምነት ከፍ አንዱን እምነት ዝቅ ልናደርግ የምንችልበት ስነ ልቦና የለም። እኛ ኢትዮጵያኖች በተለይ ደግሞ እንደ ቦረና እዚህ አካባቢ ላይ የተሳሳተ አመለካከት ያላቸው አባቶች አስተካክሉ ራሳቸው። መልአክ መጥቶ እዛ አይመራችሁ፣ ሰው ነው የሚመራችሁ፣ ማንም ቢሄድ ማንም ቢመጣ። ስለዚህ እኔ እውነት ለመናገር ፍትሃዊ የሆነ የመንግስትን ተልዕኮ ለመፈጸም እየሞከርናቸው ያሉ ሁሉንም እምነቶች ትልልቅ ጥያቄዎቻቸውን ለመመለስ በዚህ ዓመት ሂደናል። ሁላችንም እዚህ ድረስ ተመጥቶ የሚሰጠንን አመራር ወስደን ተጨባጭ ማድረግ ካልቻል ይህ አካባቢ የልማት ሳይሆን የጉስቁልና አካባቢ እንዲሆን እየፈቀድን ስለሆነ ሁላችሁም ከዚህ አኳያ ዛሬ ላይ ያገኘነውን እድል በአግባቡ እንድንጠቀም ጠይቃለሁ። አመሰግናለሁ። መጀመሪያው በዚህ ሰላም ላይ ተረባርበን እንሰራለን። ይሄን ስንሰራ እኛ ወደፊት መሪ ሆነን ስንመጣ እኔ ብቻዬን እሰራዋለሁ ሌላውም መላኩ ስራዬ ብሎ ይሰራዋል ብለን ሳይሆን አንዱና የመጀመሪያው ሁለቱን ሽማግሌዎች የሃይማኖት መሪዎች ያለውን የአካባቢው ህብረተሰብ አዋህደን እነኛ ኃይሎች ለአካባቢዎችን የልማት መጓተት እንቅፋት ስለመሆናቸው እኩል ተናጋሪ ሆነን ወደ ስራ የምንገባበት መንገድ ይሄ መጀመሪያ መነሻና መስፈንጠሪያችን ይሆናል። ከዚህ ተነስተን የሚነሱ የልማት ስራዎች አሁን የደረሰበት ጉዳት ሰው በዝርዝር አይቶታል። ለምንድን ነው ይሄ የልማት ስራ ወደ ኋላ የቀረው? ለምን የልማት ተጠቃሚ አልሆንም? ስለዚህ ዋነኛውና መነሻው የአካባቢው ሰላም በሙሉ መረጋገጥ ባለመቻሉ ስለሆነ እዚህ አካባቢ ላይ ተረባርበን መስራት ብንችል። ልክ ነው። የአማራ ህዝብ ጥያቄ አለው። እነዚህን ጥያቄዎች አንድ ባንድ እኛም እናውቃቸዋለን። ቆጥረን መናገር የምንችላቸው ጥያቄዎች አሉ። እነዚህን ጥያቄዎች ምናልባትም ይሄ የሚዘርፈው ኃይል ከማንሳቱ በፊት በክልሉ መንግስት በክልሉ አመራር ደረጃ የተነሱ መፈታት አለባቸው ተብለው የትግል አካልም መሆን አለባቸው ተብለው እንደ ክልል አቋም የተያዘባቸው ጉዳዮች አሉ ጥያቄዎቻችን። እነዚህ ጥያቄዎች ልቅም ተደርገው ተይዘው መፈታት አለባቸው የሚል አቋም የክልሉ መንግስትም በየደረጃው ያለንም አመራር አቋም ነው። ይሄ በምክክር ኮሚሽኑ በደንብ የተነሳ ስለሆነ አፈታታቸውን በተመለከተም ግልጽ ነው። የአማራ ህዝብ ጥያቄ በኮንፈረንስ የሚወሰን የአማራ ህዝብ ጥያቄ የለም። ወንድሞች አባቶች ሰብሰብ ብለን እነዚህ ዛሬ ተፈተዋል፣ እነዚህ ደግሞ ነገ እንፈታቸዋለን ብለን የምንወስናቸው የአማራ ህዝብ ጥያቄ የለም። የአማራ ህዝብ ጥያቄ ጥልቅ ነው። እነሱ ቁጥቋጦ ስር ሆነው እንደሚጮሁት አይደለም። አንዳንዶቹ አወቅን የሚሉት ሰዎች ትርክትን ዛሬ ወስነን በቃ አማራ ህዝብ ጨቋኝ አይባል ብለን ዛሬ ወስነን ብንወጣኛ የአስተሳሰብ ከሌሎች ብሔር ብሔረሰቦች ጋር እስካልወጣ ድረስ ጥያቄ ተመለሰ ማለት አይደለም። የአማራ ህዝብ ህገ መንግስት ይመለስልን ብንል ይስተካከል ብንል እኛ ተነስተን እዚያ ያለን ሰው ተሰብስበን የምናስተካክለው አይደለም። ባንዲራ እንደሱ የፍትሃዊ ተጠቃሚነት ዛሬ ሆኖ ያስፈልገዋል የአማራ ህዝብ ብለን አጨብጭበን የምንፈታው የአማራ ህዝብ ጥያቄ የለም። በጦርነትና በሰባራ ክላሽ የሚፈታም የአማራ ህዝብ ጥያቄ የለም። የአማራ ህዝብ ጥያቄ የሚፈታው ወንድሜ ነቀፍከው እንጂ ዘመናዊነት ነው። እውነተኛ የአማራ ህዝብ ጥያቄን የሚፈታበት መንገድ ይሄው ብቻ ነው። እሱም ውይይትና ምክክር ብቻ ነው።
ተራ ጽንፈኛ ስም እየቀያየረ የሚቧደንና እርስ በራሱ የሚባላ ዘራፊ ኃይል የአማራን ሕዝብ ጥያቄም የኢትዮጵያን ጥያቄም ሊፈታ አይችልም። የሚፈታው ባለቤቱ መንግስትና ሕዝብ ተነጋግረው ተወያይተው ነው የሚል እምነት መያዝ ላይ ቃር የሚለው አካል ካለ መስተካከል ነው ያለበት። ይሄም የሚል አመለካከት አለ። ሁለተኛው ትንሽ መስረክረክ ያየሁት ያውም ደግሞ ችግሩ ካለባቸው አካባቢዎች የሰማሁት ይሄ ጽንፈኛ ኃይል እያደረሰ ስላለው ግፍና መከራ በላይ እንትን እያለን ያለው መንገድ ምናምን ይሄ እንደዚህ ምናምን ይሄ እንደዚህ ምናምን ኑሮ ውድነቱ ነው የሚል ነው። ኑሮ ውድነቱ እንዴት ተፈጠረ፣ ለምን ተፈጠረ የሚለውንም መፈተሽ ያስፈልጋል። ታውቃላችሁ በጎጃም ጋር እንዳትተሳሰር ያደረገ እኔ አይደለሁም። መንገድ ዘግቼ ይኸው ስለ እንድርበሰመስ ዘራፊ ነው። ሁለተኛ የህዝብን ሰቆቃ እና ህዝብ ላይ የደረሰውን ነገር እዚህ ካልደረሰባችሁ በታዎች ተዋዎች ማለት ነው ሄዱና ቢሊ ማህበረሰብ ጋር ተወያዩ። ውስጤ አልቅሶ ነው የመጣሁት። በሞራልም ሰውነታቸውም ተሰብሮ ያገኘኋቸው አርሶ አደሮች የሰበሰብናቸው አርሶ አደሮች ይነግሯቸዋል። ሞራላቸውን የሰበረው ልጁን እየገተተ ከቤት ሲደፍርበት ስላየ፣ ሚስቱን አጠገቡ ስለደፈረበት፣ እናት ለልጆቿ ጋግራ ለማብላት ጭስ ስታጭስ ሞሰብ ገልብጦ ልጆቹን በረሃብ የሚቆሉበት አርሶ አደር እንጀራ ከመጋገር ወደ በቆልት የባቄላ በቆልት ወደ ማብላት ጭስ እንዳይጭስ ሲበስል እንዳይታይ የተሸጋገረውን አርሶ አደር ሂደህ አናግረው። ችግሩ ካልገባህ እስከዚህ ድረስ ወንድሜ፣ መከራው እስከዚህ ድረስ ነው የህዝቡ መከራ። አንተ የነሱ ነኝ ብለህ ምናልባት መከራ አልደረሰብህ ሊሆን ይችላል። ነገ ግን አንተም ቤት ይገባል። ይሄ አንተም ጋር ይመጣል። ይሄ ነው ያለው ሀቅ፣ ይሄ ነው ያለው እውነታ። እዚህ ላይ ካልተግባባን፣ ይሄ ዘራፊ ቡድን የሚያደርገው ጉዳይ ላይ ካልተግባባን ችግር ነው። ሁለተኛው ብዥታ ብዬ የወሰድኩት ይሄንን የዚህ ታሪካዊ ብልሽት አካል በአመለካከትም በተግባርም መሆኑ በታሪክ ተወቃሽነት ነው። ሁለተኛ አውድማው እዚሁ ነው። እዚሁ ነው ተዘርቶ የበቀለው፣ እዚሁ ነው ኮትኩተን ያሳደግነው። አሁን ጎምርቶ እያጨረና ያለ ነው። ተወቅቶም የሚያልቀው እዚሁ ነው፣ አማራ ክልል ውስጥ። ይሄን መኑ የሚያበራየን ራሳችንን ነው፣ የሚያደቀን ራሳችንን ነው፣ ገለባ የሚያደርገን አማራን ነው። እንደዚህ እንዳልሆን ጥንቃቄ እናድርግ የሚል ሀሳብ አለ። በመጨረሻ ከተግባር አኳያ ጥሩ ጀምራችኋል፣ አፕሪሼት አደርጋለሁ። የጸጥታ ኃይል ሰልጥኗል። ህዝቡ ወደ ቀልባችሁ ብዙዎቻችሁ እየተመለሳችሁ ነው። እነዚህ ያነሳችሁ አስተሳሰቦች የጥቂቶች ናቸው። የጥቂት ቢሆኑም ግን መርዝ ናቸው፣ ይበክላሉ፣ አደገኞች ናቸው። እነሱና ያነሳሁት አብዛኛው ህዝብ ግን ወደ ቀልቡ እየተመለሰ ነው። የሚቀራችሁ ተግባር ነው። አንደኛ ጨክኑ፣ ከውስጣችሁ የጥላትን ሴት አባሩ። ይሄ መረጃ የሚሰጥ እና ስንቅ የሚያቀብለው። ሁለተኛ አሁንም ቢሆን ማህበራዊ ተጽዕኖ ፍጠሩ። ሰው ኢምፖርት እያደረጉ የሚበሏችሁ እነሱ፣ የሚያሰቃዩአችሁ እነሱ። በተግባርም ተጽዕኖ ፈጥራችሁ ወደ ሰላም ማምጣት ያስፈልጋችኋል። አጫጭሮቹ የዩኒቨርሲቲያችሁን ጉዳይ ተስፋ ብሎታል። አሳይመንት ሰጥተናል ለዩኒቨርሲቲው፣ በቀጣይ መስከረም ይከፈትላችኋል። ይሄን ክረምት ስራ ሰው እሱ ብዙ የሚያሳስባችሁ አይመስለኝም። የትራንስፖርት ታሪፉን ሁለቱ ከተማ አስተዳደሩና ወረዳው ይዞ መፍታት አለበት። ይሄ ብዙ ቦታ እየተነሳ ያለ ችግር ስለሆነ ብዬ ነው። ማዳበሪያ እጥረት አለ፣ ችግር አለ። በተቻለ መጠን ግን እያቀረብን ነው ያለ ነው እና አቶ ገበያው የፍትሐዊነቱን ችግር እያዩ ማስተካከያ ማድረግ ይኖርባቸዋል። የፍትህ አካላት ላይ ዶክተር አምቦ ይይዝልናል። ክሮኒክ ችግር ነው ያለው።
ለማንኛውም ጥያቄያችሁን በሙሉ ይዘናል፣ ግን ሰላማችሁ ላይ ስሩ፣ አካባቢውን ሰላም አድርጉት፣ ዩኒቨርሲቲውም ይከፈት፣ ልማትም ይምጣ። እዚህ ያሉ ሽፍቶቻችሁን ሰው ኢምፖርት እያደረጋችሁ አትረብሹ፣ ሰላማችንን አትበጥብጡ፣ በቃችሁ ብላችሁ አቋም ውሰዱ። እዚህ ያለ ጥላት የጥላት ተልዕኮ ይዞ ህዝብ እየዘረፈን ያለ ጥላት አጥፋ ከአካባቢ። የዛ ጊዜ ልማት ይመጣልሃል፣ የዛ ጊዜ መልካም አስተዳደር ይሰፍንልሃል፣ የዛ ጊዜ ቦረናና መካነ ሰላም ጀግና ነው የምሁር ሀገር ነው የሚለው የዛ ጊዜ እየደመቀና እየጎላ ይሄዳል። ወደ ዋና የሰላም ጥያቄ ከመሄድ በፊት የመልካም ማስተዳደር ጥያቄዎቹን አጫጭር መረጃ ሰጥቼ ነው የማልፈው። ያነሳቸዋቸው የመልካም ማስተዳደር ጥያቄዎች በይዘታቸው ነባር ጥያቄዎች ናቸው። ሁለተኛው በሰላሙ ችግር ምክንያት የተባባሱ ችግሮች እንዳሉ አስተውያለሁ። ሶስተኛው ህግ በማስከበር በተፈጠረ ክፍተት ምክንያት የተፈጠሩ አዳዲስ ችግሮችን አስተውያለሁ። እነዚህ ሁሉም የሚፈቱት በእኛና በእናንተ ርብርብና ትብብር ቅንጅት ነው። ከተማ እድገት ፖለቲካ አይደለም፣ በፖለቲካ ውሳኔ የሚወሰን አይደለም። የገበያ አቅምን፣ የንግድ እንቅስቃሴ፣ የተቋማትና የጸጥታ ሁኔታን ታሳቢ አድርገን ስራ መስራት ከቻል የተሻለ ነገር እንሰራለን የሚል ሀሳብ አለኝ። ሶስተኛ ያነሳችሁት አውሮፕላን ማረፊያ ጋር በተመለከተ ነው። በክልሉ መንግስት ድሮ የአውሮፕላን ማረፊያ አገልግሎት ይሰጡ የነበሩ እነማን ናቸው ብለን ለይተናል። ከለየናቸው አንዱ መካነ ሰላም ነው። በዝርዝር ለሚመለከተው ለአቪዬሽን ይጀመር ጥናት ተደርጎ ይጀመር ብለን በክልሉ መንግስት አስተላልፈናል። አስተላለፍን ማለት ይወሰናል ማለት አይደለም። ንግድ ስለሆነ ተጓዥ አለ ወይ፣ ለዛም የሚሆን የኢኮኖሚ እንቅስቃሴ አለ ወይ፣ ለዛም የሚሆን ጭነት አለ ወይ፣ በስንት ጊዜ በረራ ያስተናግዳል፣ የመሰረተ ልማት ግንባታውና የሚገኘው ገቢ ሁሉ ተሰልቶ ነው በንግድና በትርፍ ጉዳይ እንጂ የሚመራው የፖለቲካ ጥያቄ ለመመለስ በሚል የሚፈታ ላይሆን ይችላል። ዞሮ ዞሮ ግን በክልሉ መንግስት ጥያቄውን እኛ አስተላልፈናል። ከኮምቦልቻ ግንዶይን መንገድ ጋር ተያይዞ ያለውን ጨረታ ወጥቶበታል። በጨረታ ደረጃ ጨረታ ወጥቷል። የጠፋው ተጫራሽ ነው። አንድ ሰው ሊያስገባ ይችላል የሚል ነገር አለ። ካልሆነ ምን ይደረግ የሚለውን ዋናው ትልቁ ነገር በመንግስት ደረጃ ውሳኔ ላይ መድረሱ ነው። ኢንዱስትሪን በተመለከተ ኢንዱስትሪ በፖለቲካ ውሳኔ አይመጣም። በፖለቲካ ውሳኔ አይመጣም። ኢንዱስትሪ ንግድ ነው። ኢንዱስትሪ ጸጋ ነው። ኢንዱስትሪ የከተማ ልማት ነው። ኢንዱስትሪ የተቋማት መስፋፋት ነው። ኢንዱስትሪ ሰላም ነው። የመካነ ሰላም ኢንዱስትሪ ማለት ይህን መንገድ መስራት ነው። ኢንዱስትሪ ማለት አገልግሎት የሚሰጡ ሆቴሎችን ከወዲሁ ማዘጋጀት ብቻ አይደለም፣ በትህትና ሰው እንዲያስተናግዱ ማድረግ። እሱ ብቻ አይደለም፣ ንጽህናቸውንና ስታንዳርዳቸውን ጠብቀው እንዲቆዩ ማድረግ ነው። ይህን ስታደርጉ እና አካባቢው ላይ ለኢንዱስትሪ የሚሆን ሰው ሲፈጠር ኢንዱስትሪው በራሱ ጊዜ እናንተ ጠይቃችሁ ሳይሆን ራሱ ይመጣል። እንዳትጠራጠሩ። የዚህ የ2 ዓመት ጉዞ ዞር ጥሩ ነገር ከተባለ ይቺ አስፋልት መልበሷ ነው እንጂ ሌላው ነገር ወደ ኋላ ነው የሄደው። መካነ ሰላም እዚህ ላይ ሊቆረቁራችሁ ይገባል የሚለውን ማስመር ነው። እነዚህ ከመልካም ማስተዳደር አኳያ ያነሳችኋቸውና ምልከታዎች ናቸው። ሶስተኛው ሰላም ጋር ያነሳችሁ የሰላም ችግሩ መንስኤውና ውጤቱ ላይ ያለው ነው። ምክንያቱ ላይ መግባባት አለብን ብላችኋል። በሀቅ መነጋገር አለብን ብላችኋል። መደማመጥም አለብን ብላችኋል። ድርሻችንን መውሰድ አለብን ብላችኋል። ልክ ነው። የሰለጠነ ህዝብ፣ ስልጡን ህዝብ፣ በተለይ ደግሞ ታሪካዊ መጠሪያው መካነ ሰላም የሆነ ህዝብ የሚያነሳው ትክክለኛና ሀቀኛ ጥያቄ ነው። ምክንያት ሰላም በህዝብና በመንግስት መካከል ያለ የትምምንና የትብብር የቅንጅት ውጤት ነው። ምክንያት ሰላም በህዝብና በመንግስት መካከል ያለ ሀቀኛ ንግግር በተለይ በውጤቱና በምክንያቱ በመንስኤው ላይ
ውጤት ነው። ይህንን ስናደርግ ብቻ ነው መግባባት የምንችለው። ምክንያት ያልሆነውን ነገር ብንዘረዝረው ምክንያት አይደለም። ዋና ምክንያትና ፍላጎት ምንድነው? የዚህ የሰላምና የጸጥታ ችግር የተፈጠረው የመጀመሪያው የተልዕኮ ውጊያ ነው። ተልዕኮ የኢትዮጵያ እድገት፣ ኢትዮጵያ በቀጠናው ላይ እየፈጠረችው ያለው ተጽዕኖ፣ ኢትዮጵያ አሁን እየተከተለችው ያለው የፖለቲካ ስሪት አንድነትን፣ ውስጣዊ ትብብርን፣ ወንድማማችነትን ከፍ የሚያደርግ የሚያጸና በመሆኑና በአሁኑ ጊዜ ዓለም ላይ በተለይ አፍሪካ ላይ ካሉ ትልልቅ 5 ፕሮጀክቶች 4ቱ በኢትዮጵያ የሚገኙ መሆኑ የሚያሰጋቸው ታላቁን የህዳሴ ግድብ ግንባታ አጠናቀን አጀንዳውን ቀይ ባህር ከወደብ በላይ ጉዳዩን የቀይ ባህር ጥያቄ አድርገን እየመራን ስላለን ይሄ ሌትና ቀን እረፍት የነሳቸው የውጭ ባዳዎች የውስጥ ባንዳዎች ጋር እየተቀናጁ ነው እየወጉን ያሉት። ሁለተኛው ስልጣንን በሽፍትነት ይህ ህገ መንግስታዊ በሆነ መንገድ ለማግኘት የሚደረግ ጥረት ነው። 4 ኪሎን በ4 ደቂቃ የመግባት ይሄኛው ሙሉ በሙሉ ተብሏል፣ ሙሉ በሙሉ ከሽፏል። በጀግና ሀገር መከላከያ ሰራዊታችን፣ በክልላችን አድማ ብተና፣ ፖሊስ፣ ሚሊሻ ተንፍሶ አሁን ተራ ሽፍታ ውስጥ ለውስጥ የሚሄድ እዚህ አሊ እንዳላችሁ ቢሊ ምናልባት ሰው መጣ ሲባል የሆነ ተራራ ላይ ቆሞ ወደ ሰማይ የሚተኩስ ወንበዴ ሆኗል። ሶስተኛው ሽፍትነትና በሽፍትነት ላይ የተመሰረተ ኢኮኖሚ ነው፣ ዘረፋ። ይሄ እንዲቀጥል የሚፈልጉ የውጭ ኃይሎች አሉ። ይሄ በቀጣይ ክልሉ በሚኖረው ተወዳዳሪነት የሰው ኃይል አበርክቶ የኢኮኖሚ አበርክቶ ወደ ኋላ የሚቀርና በቀጣይ ቆዛሚና በቃች ህዝብ እንድንሆን የሚያደርግ ስለሆነ ፍዳው ነገር ተሻጋሪ ስለሆነ ወጣቶቹ፣ የሃይማኖት አባቶቹ፣ ሴቶቹ እባካችሁ ሚናችን ለይተን እንወጣ የሚለውን በደንብ ማየት ያስፈልጋል። የእሴት መሰርሰር፣ የእሴት መሸርሸር ገጥሞናል። ዘረፋ ባህሏል። ዛፍ ስር የሚያስታርቀው ዛፍ ስር ከተጠለለ የማይተኩሰው ህዝብ አሁን ሽማግሌ አዋራጅ ሆኗል። የማይታሰቡ የሚዘገኑ የሴት ዘረፋ ተደርጓል እና ቄሶቹ፣ ቃልቻዎቹ፣ ሽማግሌዎቹ ምንድን ነው እየሆን ያለ ነው የሚለውን ጠይቁ። እስካሁን ምን ሰራን፣ ምንስ እንሰራለን የሚለው ላይ አጭር ሀሳብ ልስጥና ልጨርስ። ጉዳዩን በሰላማዊ መንገድ ለመፍታት የትኛውንም አማራጭ ተጠቅመናል። ስለሆነም ሽምግልናን አሟጠን ተጠቅመናል። አሁንም እየሸመገል ነው። ሰላማዊ ጥሪ በክልል ምክር ቤት፣ በክልል መስተዳድር ምክር ቤት አድርገናል። በዚህም የተገኘ ጥሪ አለ። ትልቆቹን ጨምሮ ጊዜ መግዣ አድርገው ወደ ጫካ የሚገቡበትም ወደ 15,000 የሚሆን የቀድሞ ልዩ ኃይል የተበተነው እንዳለ መልሰን የክልሉን ሰላምና ጸጥታ እንዲጠብቅ ያደረግነው በዚህ ጥሪ ነው። ወደ 11,000 አሰልጥነን አስተምረን ወደ መደበኛ ህይወት ቀላቅለናቸዋል። በክልል ውስጥ ድርድር ያለምንም ቅድመ ሁኔታ ብለን ጠርተናቸዋል። ያልኳቸው ሽፍትነት፣ ገዳይነት ከማረቢያ ቤት ያመለጡ በመሆኑና አንድ ሆኖ በራሳቸው መስራት እና ተማምነው መምጣት ስለማይችሉ መምጣት ስላልቻሉ ነው እንጂ እሱንም አድርገናል። እነዚህ ጥሪዎች በምክር ቤት ብቻ አይደለም የተደረጉት። በሀገሪቱ ጠቅላይ ሚኒስትር በህዝብ ተወካዮች ምክር ቤትም ጥሪ ተደርጓል። ከአንድ አይሉ 3 ጊዜ የአባይ ድልድይ ሲመረቅ ክቡር ጠቅላይ ሚኒስትሩ ጥሪ አድርገዋል። ርዕሰ መስተዳድሩ በተደጋጋሚ ጥሪ ያደርጋሉ። እኔ እና እኔን መሰል የክልል አመራሮች ደግሞ በእንደዚህ አይነት መድረክ ስንወጣ ልማት ስንመርቅ ጉዳዩ ጋር እያይዘን በተደጋጋሚ የሰላም ጥሪ እያደረግነው የተሻለ ነገር ለማምጣት ተሞክሯል። ውጤት እየተደረገበት ነው። ስለዚህ ቀጣይ ምንድነው ምን እንሰራለን የሚለውን
ለሁላችንም የቤት ስራ ስለሚሆን ሁላችንም እዛ ላይ ርብርብ ማድረግ ነው። የመጀመሪያው እንደ ክልል መንግስት እስከ ዳር ድረስ የምንሰራው ሰላም ሁለንተናዊ የሰላም ግንባታና ዘላቂ ሰላም ግንባታን አጣብረን እንሰራለን። ሁለንተናዊ ሰላም ላይ ግጭት ማስቆም ስለሆነ ግጭትን ትርጉም ባለው ደረጃ እያስቆምን ነው። ይሄ ማለት ሙሉ በሙሉ ይጠፋል ማለት አይደለም። እሱን እያስቆምን ለሰላም መደላደል የሚሆኑት ጉዳዮች ላይ ስራ እንሰራለን። አብሮነት ላይ በተለይ ከተፈጥሯችን ከማህበረሰባችን ስሪት ጋር ያለ የአብሮነት የመከባበር እሴት የዘላቂ ዲሞክራሲ ግንባታ ላይ ስራ መስራት የመጀመሪያው ሰላምን ከዘላቂ ሰላም ግንባታ ላይ ሁለንተናዊ ሰላምን ከዘላቂ ሰላም ጋር አዋህደን እንሰራለን ማለት ይሄ ነው። ሁለተኛው ሰላማዊ መንገድን በመከተል አሁንም ሰላምን እናረጋግጣለን ነው። የጀመርነውን ሽምግልና፣ ድርድር፣ ውይይት እናስቀጥላለን። እዚህ ያላችሁ የሃይማኖት አባቶች፣ ሽማግሌዎች እንደ አንድ ኮሚቴ ተሰብስባችሁ አምጡት። ሁለተኛ የአካባቢ ሰላም የሚጠበቀው በራስ አቅም ስለሆነ መከላከልን፣ መጠበቅን፣ ማጠናከርና ማጽናት ላይ ትኩረት አድርገን ስራ እንስራ። ተደጋጋሚ እንደነዚህ አይነት ውይይቶች እስከ ቀበሌ ድረስ የሚሊሻ ማሰልጠን፣ መደበኛ ፖሊሱን ውስጡን እየፈተሹ ስራ መስራት ላይ የመዋቅሩም ስራ ነው፣ የህዝብ ስራ ነው። ሶስተኛ እየገቡ ያሉ የቀድሞ ታጣቂዎች አሉ። ደንብ አውጥተናል። ሲገቡ እነሱን በተፈቀደው ህግ መሰረት እናርማለን፣ እናንጻለን፣ የምናድሳለን። ማቋቋም የሚል አለ፣ እናቋቁማለን። እንደሱ እያደረግን ወደ የመደበኛ ስራቸው እናስገባለን። ይሄ ሲሆን አሁንም የሽማግሌ ሮል በጣም ከፍተኛ ነው። የመጨረሻው ህግ ማስከበር ስራ ተጠናክሮ ይቀጥላል። መከላከያው የሚወስደው እርምጃ፣ አድማ ብተና የሚወስደው እርምጃ፣ ሰላም አስከባሪው ሚሊሻውና መደበኛ ፖሊሱ የሚወስደው እርምጃ ተጠናክሮ ይቀጥላል። ከተኮሰ ይተኮሳል። እድል የምንሰጠው እንዲገባ ብቻ። በርቱልን። ስላገኘኋችሁና ስትገናኘን በጣም ደስተኛ ነኝ። አመሰግናለሁ።